ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ እነ አሊሲያም ከሆቴሉ እንግዶች ከነበሩትና ለጋብቻ በፊት ላይ መጥተው ቤተሰቦቻቸውን ካጡት ከነ ኦስካር ጋርም ሆነው ሙሉ ሆቴል ውስጥ የነበሩትን ዞምቢዎች አጥተው ኑሯቸውንም እዛው እንዳደረጉ ቪክተርም የኦስካርን ሚስት ሙሽሪትን በራሱ በኦስካር ፍቃደኝነትም እንደገደላት ኒክም አሁን የገባበትና ኑሮን ያደረገበትን ቦታ እየተመቸው መጥቶ ከሉሲያም ጋር ሌላ ታሪክ ውስጥ እንደገቡ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እነ ኒክ መንደርም ላይም ታዲያ አንድ ፍራንሲስኮ የተባለ አባት ምን ሆኖ እንደሆነ ባናቅም ሚስትና ልጁን ይዞ በማንም ሳይታይ ከመንደሯም ተደብቆ ሞቶ ኤልዴስኮስ ወደ ተባለችም ቦታም ለመሸሽ ዞምቢም ጋለው ደሙንም እላያቸው ላይ ተለቅልቀው ቦታውንም በተሳካ መልኩ ለቀው ቢወጡና ቢሄዱም ብዙም ሳይርቁ ግን በማፊያው ቡድኖቹም ተገኝተው አንዱ የማፊያ አባልም ዋናቸው የሆነው ማርኮ የተባለውም ግለሰብ ፍራንሲስኮንም ለይቶት ሱፐርማርኬት ላይ ኦክሲ የተባለውን ድራግ ታመጣልን ነበር። ከየት ነው የምታመጣው? በብዛትስ የት ነው የምናገኘውም? እያለ ሊያወጣጣው ቢሞክርም ፍራንሲስኮም ምንም ያውቀው ነገር እንደሌለ ቢናገርም አላምናችሁም በሚል ማርኮም ወደ መኪናው አስገብቷቸው ይዟቸውም ይሄዳል። በለው በሌላ ትዕይንት የት ገባች እያልናት የነበረችው ኦፊሊያንም እያሳዩን ብቻዋን ከነ ቪክተር በሰረቀችው መኪና ወዴት እንደሆነ ባናቅም ጉዞም እያደረገች ቤንዚንም ሳያልቅባት ከሌላ መኪናም እየቀዳች ካርቷንም ተከትላም እየሄደች በፊት ላይ ፍቅረኛዋ ለጋብቻ የጠየቃትን ጊዜ እያስታወሰች እጮኛዋንና የነበራትን ደስታም በጥቂቱም ታስባለች። ሆቴሉ ላይ ኑሯቸውን ያደረጉት እነ አሊሲያም እርሻ እንዲሁም የሆቴሉን ጄኔሬተር ሁላ እስከ ማስነሳትም ደርሰው አሳ ያጠመዱ ሰላማዊ ኑሯቸውን ሲቀጥሉ አሊሲያም በሄክተርም በኩል በሐር ላይም መቅዘፍም እየተማረች ስለ ወንድሟም ጠይቋት የት እንዳለ ባታቅም አሁን ላይ በህይወት እንዳለና የድሮ ወንድሟም እንደናፈቃት እየነገረችው እሱም ታዲያ ይህ ነገር ሲጀምር ወንድሙን እንዳጣውና ወንድሙ ታዲያ በጊዜው የማፊያ ቡድኖችን እንደተቀላቀለም ይነግራታል። ስለ ኒክም ካወራን በንጋታው እነሱም ጋር ፍራንሲስኮ ቤተሰቡ ሙሉ ይዞ መጥፋቱንም ሰምተው ተደናግጠው ሉሲያም ምናልባት የፓብሎን ጉዳይም ከሰማም በኋላ ፈርቶም ይሆናል ይህን ውሳኔ የወሰነውም እያለች እየተናገረች ታዲያ እሱም ፍለጋም ይንቀሳቀሳሉ። ሆቴሉም ላይ ሁሉም ተሰብስበው እቅድ እያወጡ ሳለ በሩም ተንኳኩቶ ቪክተርም ተነስቶ ሊከፍተውም አምርቶ በሩንም ሲከፍተው የሙሽሪት እናት አይሊን ሆዬም በስለትም ወቅታው ልጄን ነጠቀኝም ብላም በብስጭት ተናግራው ትሄዳለች። በለው ቪክተርም ተደናግጦ ማዲሰንን እየተጣራም መሬትም ይወድቃል። እነ ማዲሰንም ደርሰው ተረባርበው ለመርዳትም እየሞከሩ ከነ ኦስካር ጋር ያለው አንድሬስ የተባለው ወጣትም ሕክምና ተምሮም ስለሚያውቅ ሊረዳውም ይጥራል። ወዮ ግን ለማከም መድኃኒትም እንደሚያስፈልገውም ተናግሮ መድኃኒቶቹ ደግሞ ሆቴሉም ላይ ስለሌሉ ምን እንደሚያደርጉ ግራ ሲጋቡ ኤሌናም አንድ ሀሳብ መጥቶላት መድኃኒቶቹን የምናገኝበት አንድ ቦታም አለ ሩቅ ስለሆነ በመኪናም ሄደን መገበያየት እንችላለን የሚል ሀሳብም ታመጣለች። ታዲያ በአይሊን ጉዳይም ምን እንደሚወስኑባትም ግራም እየተጋቡ ማዲሰንም ከዚህ በኋላ እንደዚህ አይነት ነገር በድጋሚ መፈጠርም ስለሌለበት አይሊንም እስካልተወሰነ ጊዜ ክፍሏ ውስጥ ታስራም ትቆያለች። ማንም ሰው ሌላ ሰው ላይ ከዚህ በኋላ እጁን ካነሳ ከዚህ ቦታ ይባረራል የሚል ህግም ታወጣለች። በህጉም ሁሉም ይስማማሉ። እነ ሉሲያም ፍራንሲስኮን ፍለጋ እንዲሁም ደግሞ ከማፊያዎቹ ውሃም ለመግዛትም ከመሄዳቸውን በፊት ለአሊያንድሮ የተፈጠረውን ሁላም ነግረውት አሊያንድሮም እየተደናገጠ ለመንደሯ ነዋሪዎችም እንዳይጨነቁ ንግግርም አድርጎላቸው ለነ ሉሲያ ደግሞ ወደ ማፊያዎቹ አሁን ላይ እንዳትሄዱ ማንም ከዚች መንደር እንዲወጣም አልፈልግም ይህ ነገር እስኪረጋጋም በማለትም ያዛል። እነ ማዲሰንም ለቪክተር መድኃኒት ወደሚያመጡት ማፊያዎቹም ጋር ለመሄድ እየተዘገጃጁ ኤሌናና ሄክተርም ሲጨቃጨቁ እያየን
ከ2 ሰዓታትም በኋላ ተመልሰን እንመጣለን ብለውም ተናግረው ማዲሰን፣ ኤሌናና ኦስካር ወደ ማፊያዎቹ በመኪና ጉዞም ይጀምራሉ። በመንገዳቸው መሃል ሄክተርና ኤሌና አስቀድሞ የተጨቃጨቁበት ጉዳይም ተነስቶ የሄክተር ወንድም አንቶኒዮ የተባለው ግለሰብ ይህ ነገር ሲጀምር ቤተሰቡን ትቶ ማፊያዎቹን ስለተቀላቀለ ሄክተርም በወንድሙ ከሱ ከቤተሰቡ ይበልጥ ማፊያዎቹን ስለመረጠም ተናዶበት እንደማየት ሲናገር ነበር ጭቅጭቁም የተፈጠረው። ማዲሰንም ይህን ከሰማች በኋላ ተስፋ አትቁረጡበት እያለች እየተናገረች ጉዞም ቀጥሎ ማፊያዎቹ ያሉበት ጋም ደርሰው ኤሌናም የሄክተርን ወንድም አንቶኒዮን ፈልገን የመጣ ነው የምፈልጉትን ዕቃም ይዘናልን በማለት ለጠባቂዎቹም ተናግራ እነሱም ማዲሰንንና እሷን ብቻ ወደ ውስጥ ማስገብተው ኦስካርን ውጪ እንዲጠብቅም ያደርጉታል። እነ ኒጋም ስንመለስ እሱም መድኃኒቶቹን ለማፊያዎቹ ሄደንም ካልሸጥንላቸው ስንቀርባቸው ተጠራጥረው ሌላ ችግርም ይዘውብን ይመጣሉ፣ ወደዚህም ሊመጡብን ይችላሉም እንሂድ እያለ ለሉሲያ ቢነግራትም እሷ ግን አይሆንም እኔ አሌሃንድሮን አምኗለው የእሱን ትዕዛዝም እቀበላለሁ በሚልም ሀሳብ ትጸናለች። ኒክም ወደ አሌሃንድሮም ጋም አምርቶ ችግር ሳይመጣብን ውሃም ለመንደሯ ሰዎችም ስለሚያስፈልገን ወደ ማፊያዎቹ ሄደን ድራጎቹን እንሽጥ፣ ካልሆነ ወደዚህ መጥተው ሊያጠፉንም ይችላሉ። አንተ እዚሁ ሆነን ዞምቢዎቹ ከዓለም እስኪጠፉ መጠበቅ ለኛ አደጋ ነው፣ ይህ እምነት አይሆንም እያለ ቢናገረውም አሌሃንድሮም እየተገረመበት እመነኝ እኔም ይህን ውሳኔ ፈልጌ አይደለም የወሰንኩት፣ ሲቀጥል ማፊያዎቹ የት እንዳለን መንደራችንም የት እንደምትገኝ ስለማያውቁ መተው አያጠቁንም እያለም ሊያስቀይረውና ሀሳቡንም ሊያሳምነውም ይሞክራል። እነ ማዲሰንም ወደ ሱፐር ማርኬት ውስጥም ገብተው ከሄክተር ወንድም አንቶኒያ ጋርም ተገናኝተው ያመጡላቸውን በበረዶ የተዘፈዘፈም አሳም ሰጥተው አንቶኒዮም ይህ ጥሩ ነው አለቃችን ማርኮም ተጨማሪ ይፈልጋልን በማለት ለነሱም የፈለጉትን መድኃኒት ሊያመጣላቸው ዝርዝሩን ተቀብሎም ሲሄድ ከላይም ማርኮ ተብየው የማፊያዎቹ አለቃም ያገታቸውን ፍራንሲስኮን ከነ ቤተሰቡ እየደበደበ ድራጉ የት ነው ያለው? መንደራች ውስጥ የት ነው የሚገኘው? ተናገር እያለም ሲያፋጥጠው ፍራንሲስኮም ሉሲያና አሜሪካዊው ልጅ ይዘውላችሁ ይመጣሉም እያለም ሲናገር ማርኮም ታዲያ ያ እንደ አይ ጸጉር ያለው አሜሪካዊ ወደዚህ እንዲመጣም አልፈልግም እያለ ያላገጠበት ከታች ያሉት ማዲሰንም በኤሌናም በኩል ምን እንደሚያወሩ አስተርጉማት አሜሪካዊው ጸጉራምም ሲባልም ልጇኒክም መስሏት በፍጥነት ወደ ላይም ወጥታ አሜሪካዊው ጸጉራሙ ያላችሁት ስሙ ማን ነው? ኒክ ነው ወይ እያለች ታግተው ያሉትን እነ ፍራንሲስኮን ትጠይቃለች። በለው የማፊያዎቹ አለቃ ማርኮም በንዴት እንድትወጣ ካልሆነ እንደሚገላትም ሲናገር እዛውም አንቶኒዮም ደርሶ ነገሩን ለማረጋጋትም እየሞከረ እነ ፍራንሲስኮም ምንም ለማዲሰን ሳይመልሱላት ኤሌናም በግድ ማዲሰንን ይዛት ከቦታውም ወጥተው ከአንቶኒዮም መድኃኒቱን ተቀብለው ቦታውን ለቀውም ሄዳሉ። ወዮ ኒክም ታዲያ ሉሲያ አልሰማክምም ስላለችው ከሷም በኋላ በፊት ከፍራንሲስኮ ጋር ድራጎቹን ይዞ የሚሸጥም አንድ ጠባቂም ጋር ማመርቶ ውሃ ካልገዛን እዚሁ መንደራችን ላይ ያሉ ሰዎች መሞታቸውም አይቀርም፣ እርዳኝና ማንም ሳያቅ ድራጉን ሄደን ሸጠን ውሃ ገዝተን እንምጣም ብሎ ማሳምኖት ለዛሬ ማታም ቀጠሮም ይይዛሉ። በስለት ተወግቶ ክፉኛ እየደማና እያቃሰተ ያለው ቪክተርም በአንድሬስና በአሊሲያን በኩል እርዳታ እየተደረገለት አሊሲያም በፊት እሷ ወንድሟን አባቷን ትንከባከብ ስለነበረ የመንከባከብ ችሎታም እንዳላት እየተናገረች እናቴ ማዲሰንም በጊዜው ለቤተሰቧ ለእኔ ጊዜም ሳትሰጥ ስራ ላይ ብቻ ታተኩር ነበርም ስትል ቪክተርም ይኸው አሁን ሙሉ እናትሽ ያንቺ ሆናልሻለች፣ ችሎታሽንና ማንነትሽን አሳያትም ይላታል። ኒጋም በድጋሚ ስንመለስ በመሃልም ከርቀት ማፊያዎቹን ማርኮንና አንቶኒዮም መንደሯም ላይ ደርሰው መንደራቸውን እየሰለሉ እንዳለም አይቶም ይደናገጣል። በለው እንግዲህ እንዲህ እያልን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኦፊሊያም ብቻዋን ጉዟን ቀጥላ ድሮ ልታገባም ስትል ለእናቷም ከመናገሯ በፊት እናቷን አንቺ አባቴን እንዴት ልታገቢው ቻልሽም እያለች የጠየቀቻትን ጊዜም እያስታወሰች እናቷም ታዲያ አባቷ ዳንኤልን አፍቅረው እንደሆነና ሰዎች ለሱ ብዙ ነገር ተውሽም ይሉኛል፣ ግን እኔ ለአንቺና ለዳንኤል እማልከፍለው መስዋዕትነት የለም። ይህ ነው ፍቅር፣ ከነበርንበት መከራና ጦርነት ሞተን ወደዚህ የመጣ ነው ለአንቺ ለወደፊትም ብለን ነው እያለች የነገረቻትን ኦፊሊያም እያስታወሰች
አሁን ሁሉም ገብቶኛል እናቴን በሚል ጉዞዋን ቀጥላ እኛም ታዲያ እየሄደችበት ያለችው የአሜሪካና የሜክሲኮ ድንበር አካባቢም እንደሆነና ወደ አሜሪካ ለመመለስ አስባ መሆኑም ይገባናል በለው። በስተመጨረሻም ትዕይንቶቹም ላይ እነ ማዲሰንም መድኃኒቱን ይዘው ወደ ሆቴሉም ተመልሰው አሊሲያም ምን ሆኖ እንደቆዩም ስትጠይቅ በእናቷ ሳቢያ እንደሆነም ሰምታ ማዲሰን ሆዬ ልጇ ኒክም ከዚህ ካሉበት ቦታ ብዙ አይርቅምም በሚል እንዲሁም የሆቴሉን መብራት አይቶም ይመጣልን ብላም ሙሉ መብራቱንም አብርተውም ታርፏለች። አሊሲያም በድንጋጤ ሮጣ ወደ እሷም አመርታ ምን እያደረግሽ ነው? ሙሉ የሀገሪቷ ህዝብም ይህን መብራት አይቶ ወደኛም ይመጣል ጉድ እንዳነውም ብትልም ማዲሰን ግን ለኒክ እንደሆነም ስትናገር ኒክ ከኛ ይበልጥ ውጭ ያለውን መርጦ ትቶናል። እንዴት ትቶ ለሄደ ሰው ይህን ሁላ እዚህ ያለውን ሰው አደጋ ላይ ትጥያለሽም እያለች ብትናገራትም ማዲሰን ግን የእናት አንጀትም ሆኖባት በልጇን መጨከን እንዳልቻለች ምናልባት ደግሞ ኒክ ሀሳቡን ቀይሮ ቢሆንስ ብትልም አሊሲያ ግን በንዴት እኔ ከጅምሩ ሀሳቤን ያልቀየርኩት ልጅሽ እዚህ እያለው ለምን ሌላ አስፈለገሽን ያልበቃዎሽም ማለት ነው እያለች ትናገራታለች። ታዲያ ይህ ሁላ ሲፈጠርና ሲከናወን ከርቀትም ጉስቁል ያለው ትራቪስ ብቻውን ያለ ልጁ ክሪስም የሆቴሉን መብራትም ተመልክቶ ጉዞ ወደ ሆቴሉም ያደርጋል። ዋው! በቀጣይስ ክፍል ምን ይፈጠር ይሆን? የነ ኒክ መንደር በማፊያዎች ጥቃት ይከፈትበት ይሆን? ማዲሰንስ ዳግመኛ ከልጇ ኒክና ከባሏ ትራቪስ ጋርም ትገናኝ ይሆን? ቤተሰብ ውስጥ ወደ ነበረበት ይመለሳል? አብረን ሁሉንም የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል 1ን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።